በደቡብ ኢትዮጵያ ክልል ፋይናንስ ቢሮ በ2019 ዓ.ም የፕሮግራም በጀት ለሚተገብሩ የክልል ሴክተር ቢሮዎች የዞንና የከተማ ባለድርሻ አካላት በፕሮግራም በጀት አዘገጃጀትና አስተዳደር ላይ ትኩረት ያደረገ የግንዛቤ ማስጨበጫ ስልጠና እየተሰጠ ይገኛል። በስልጠና መድረኩ የመንግስት ሀብትን በኃላፊነት ማስተዳደር፣ የገንዘብ አጠቃቀም ግልጽነትን ማረጋገጥ፣ የውስጥ ቁጥጥር ስርዓቶችን ማጠናከርና ማህበራዊ ተጠያቂነትን ማሳደግ የሚያስችሉ መንገዶች በስፋት ተዳሰውበታል። የደቡብ ኢትዮጵያ ክልል ፋይናንስ ቢሮ ምክትል የቢሮ ኃላፊ አቶ ታምራት ታንጋ ባደረጉት የመክፈቻ ንግግር ሁሉም ተቋማት የፋይናንስ ስርዓታቸውን በማጠናከር የሀብት አጠቃቀምን ግልጽነትና ተጠያቂነትን ሊያሳድጉ እንደሚገባ አሳስበዋል። በ2018 በጀት ዓመት በ13 ቢሮዎች ተግባራዊ ሲሆን የቆየው አሁን ከ2019 ዓመተ ምህረት ጀምሮ በሁሉም ተቋማት በክልላችን ባሉ በሁሉም የመንግስት ቢሮዎች ላይ ተግባራዊ የሚሆነው የፕሮግራም በጀት አዘገጃጀትና አተገባበር በተመለከተ የሚቀርብ ይሆናል። በሁለተኛነት ደረጃ ደግሞ አጠቃላይ የመንግስት የበጀት አስተዳደርን በሚመለከት የሚቀርብ ስልጠና ይኖራል። እንዲሁም ደግሞ በመንግስት ተቋማት ውስጥ የመንግስት ፋይናንስ ግልጽነትና ተጠያቂነትን በሚመለከት የሚቀርብ ይሆናል። ልምድ ያለን ሁላችን ልምዶቻችንን የምንለዋወጥበትና በርካታ እውቀቶችን የምናገኝበት መድረክ ነው የሚሆነው። በክልሉ ምክር ቤት የፕላን መሰረተ ልማትና የመንግስት ሀብት አስተዳደር ጉዳይ ቋሚ ኮሚቴ ሰብሳቢ አቶ እንቁ ዮሐንስ የፋይናንስ ግልጸኝነትና ተጠያቂነትን ለህዝቡ ግልጽ ማድረግ በመንግስትና በህዝብ መካከል መተማመንን በመፍጠር የሚጫወተው ሚና ጉልህ ነው ብለዋል። የክልሉ ፋይናንስ እውነት ለመናገር ይሄው አሁን አጠቃላይ የሚመለከታቸው አካላት ጋር ውይይት እያደረግን ነው ያለነው። ባሳለፍነውም አመት ውይይት አድርገናል። ግልጸኝነት እየተፈጠረ እየሄደ ነው ያለው። ስለዚህ እታችም የታዩ ያሉ ጉዳዮች አሁን ላይ ለህዝቡ ይፋ አድርጎ በተለይ በህዝብና በመንግስት መካከል መተማመን እንዲኖር በየመዋቅሮች ስንሄድ ሁሌ የካፒታል ፕሮጀክት ጥያቄ ይነሳል። ሁሌ የተለያዩ የደሞዝ ችግሮች ይነሳሉ። እነዚህ ሁሉ እታች ተያይዞ ከአሰራር ጋር የሚገናኙትን እዚያው የአሰራር ጥሰት የፈጠረውን አካል ያስጠየቁ ከመሄድ አኳያ በጀት በተገቢው በፍትሃዊነት ካለመመደብ ጋር የሚያያዙ ችግሮችም የሚታዩበት ሁኔታ ካለ እዚያው ኦን ስፖት የሚታይበት አግባብ ፈጥረን ይሄድንም ስላለ በተለይ በጀት በአግባቡ እንዲወርድ ክልሉ ፋይናንስ የመራበት አግባብ ባሳለፍነ ጊዜ እንደ ክልል ምክር ቤትም አመስግነን ያለፍንበት ሁኔታ ነው ያለው። የስልጠና መድረኩ የመንግስትና የህዝብን ውስን ሀብት ለታለመለት ዓላማ እንዲውል ለሚሰራው ስራ አይነተኛ ሚና ይጫወታል ያሉት ደግሞ በክልሉ ፋይናንስ ቢሮ የፋይናንስ ግልጸኝነትና ተጠያቂነት አስተባባሪው አቶ ወንድማገኝ መኮንን ናቸው። ዜጎች ያው ፋይናንስ ግልጽነትና ተጠያቂነት ስንል ሁለት ሀሳቦች አሉ፣ መሰረታዊ ሀሳቦች። አንደኛው ፋይናንስን ግልጽ ማድረግ ነው፣ ኖርማሊ ግብ አድርገን ያስነው። ሁለተኛ አገልግሎትን ተደራሽ ማድረግ፣ ፍትሃዊ አገልግሎት፣ ትክክለኛ አገልግሎት ለዜጎች ተደራሽ ማድረግን ትኩረት አድርጎ የሚሰራ ፕሮግራም ነው አንደኛው። ከዚህ አንጻር ቅድሚያ አሁን ያለንበት ወቅትም የበጀት መዝጊያ አካባቢ ነው። ስለዚህ በዚህ አመት ላይ ምን እየሰራን መጥተናል? ለዜጎቻችን ግልጽ እያደረግን ነው የመጣ ነው። ግልጽነት ከሌለ ሰው የራሱ የሆነውንም ነገር አያውቅም ካላሳወቀው። ስለዚህ መጀመሪያ ማሳወቁን ይቀድማል። ሶስቱ አካላት ተቀናጅተው የሚሰሩ አለ። ይሄ ሪፎርም አንድ ላይ ሲሆን ፋይናንስ ግልጽነትና ተጠያቂነት አለ፣ ማህበራዊ ተጠያቂነት አለ፣ ሌላው የቅሬታ አፈታት ሂደት የሚል አለ፣ መልካም አስተዳደርን ለማስፈን። እነዚህ ሶስቱ ሲቀናጁ ፋይናንስ ግልጽኝነት በመንግስት በኩል ወይም ሰፕላይ ሳይድ የሚለው መንግስት የሚሰጠውን አገልግሎት ለዜጎች ያሳውቃል። ይሄን ሊሰራ ነው፣ ይሄን ላደርግ ነው፣ ይሄን አቅጃለሁ፣ ይሄን ላከናውን ነው፣ ይሄን ሊገነባ ነው ብሎ ያሳውቃል። ፕላስ ይሄን ሰርቻለሁ ብሎ የሰራውንም ጭምር ያሳውቃል። ማህበራዊ ተጠያቂነት የምንለው ወይም ኤስሲኤም የምንለው ሶሻል አካውንታቢሊቲ ሞጋች ማህበረሰብ ከመፍጠር አኳያ የተፈጠረ ማህበረሰብ ምን ያደርጋል? ይሄ ይሰራልኝ፣ ይሄ ይደረግልኝ ይጠይቃል ማለት ነው። ያ ማለት ጠያቂ ማህበረሰብ በማህበረሰብ በኩል ሆኖ ወይም ዲማንድ ሳይድ ላይ ሆኖ ይጠይቃል ማለት ነው። በጎናችን መቆም የጀመሩበት አግባብ ስላለ በጣም ጥሩ ውጤት መጥቷል ለማለት ፈልጋለሁ። አቶ ታፈሰ እንዳለ የርዕሰ መስተዳድር ጽህፈት ቤት አስተዳደር ፋይናንስ ዘርፍ ኃላፊና የመድረኩ ተሳታፊ ሲሆኑ የፋይናንስ ግልጸኝነትና ተጠያቂነት ውጤታማ እንዲሆን በጀትን ከመለጠፍና ከማሳወቅ በዘለለ የፋይናንስ ግልጸኝነት የፋይናንስ ግኝቶችን ለህዝብ ይፋ ማድረግ ይገባል ብለዋል። እነዚህ ጉለቶችን ደግሞ በዚህ መልኩ እናስተካክላለን የሚሉትን ግልጽ ያለ ማድረግ፣ ከዛ ቀጥሎ ደግሞ ተጠያቂነትን ያለ ማምጣት፣ መመለስ ያለባቸው ገንዘቦች ካሉ መስተካከል ያለባቸው አሰራር ስርዓቶችም ካሉ እነዛን በምን አግባብ እናስተካክላለን፣ በምን አግባብ አስተካከልን የሚለውን
እዛ አካባቢ ላይ ብዙ ጉለቶች እንደ ተቋምም አሉ። ሌሎች ተቋሞች ጋርም እያየን ያለናቸው ጉዳዮች ስላሉ እነዚህን ከዚህ ቀጥሎ ባለው ጊዜ ማስተካከል እንዳለብን ነው የሚሰማኝ። በስልጠና መድረኩ የክልል ምክር ቤት ቋሚ ኮሚቴ ሰብሳቢዎችና ተመላላሽ አባላት እንዲሁም የሁሉም ሴክተር መስሪያ ቤቶች የዘርፍ ኃላፊዎች ተሳታፊ ሆነዋል።